የጀመርክ ከነማን ጋር ጀመርክ? ትግርኛ ባህል ለማስተዋወቅ አታረጅም እንዴ? ምንድነው? ትንሽ ነኝ እኮ 34 ዓመት ምናምን። ይሄ ታዲያ አሜሪካ ሄዶ ነበረ የዛሬ ረጅም ዓመት አለ። ወሰደኝ በእናታችን እየጸለሁ በተስፋ እየጠበቅን ነው። ምን የተለየ ገጠመኝ ገጥሞህ ያውቃል? ማሲንቆ ማምቻ ለካ ረስቻት ነው የሄድኩት ከመጀመሪያው ጀምሮ እስከ ሰርጉ እስከሚካሄድበት ድረስ እና እንቅልፍ ወሰደኝ። እየተጫወት ፕሮግራሙ ተበላሸ። ከትምህርት ወሰድክ? እንዲያም ከዛ በላይ አርቲስት ነው ብርሃንን የሚያሳየው አይዟችሁ የሚለው። ደህና ናችሁ? በያላችሁበት ጥሩ ቆይታ ይሁንላችሁ። ሰንበታችንን ስንጀምር ብዙ የጠፉብን አንጋፋ የሆኑ የጥበብ ሰዎች ሙዚቀኞች ይመጣሉ። ዛሬ እንግዲህ የትግርኛ ሙዚቃ አባት ነው። በጣም ብዙ ከ4 በላይ የሆኑ የትግርኛ ሙዚቃ አልበሞችን ተጫውቷል። የብዙዎችን ትልልቅ ሰዎችን ሰርግ አድምቀዋል። ከሀገር ውስጥም ሀገር ውጭም ትልልቅ ሀገራት ሄዶ የጥበብ ስራውን አሳይቷል። የትግርኛ ሙዚቃ ሲባል ከፊት ቀደም ከሆኑት ጥበበኞች ውስጥ አንዱ ነው። ድምፃዊ ክንፈ ገብረ ገርጊስ እንግዳይ ነው። እንኳን ደህና መጣ ክንፈዬ። እንኳን ደህና ቆያችሁ። አታረጅም እንዴ? ምንድነው ነገር? አላረጅም። እኔ ድሮ ከህድሞና ጀምሮ ቤተሰብ ተሰብስበን ስንመጣ በቃ አንተ ስትጫወት መቼም በቃ እንዴት እንደሚያምር ባህሉን ጠብቀ። ትንሽ ነኝ እኮ ብዙ እኮ ቶሎ ጀምረህ መሰለኝ ሙዚቃውን እንጂ። ቶሎ ነው የጀመርኩት። እንግዲህ ተመስገን ፈጣሪ። አይ ተመስገን። ደስተኛ ሰው ምልህ ያው በቃ እየኖረ ያለውን ህይወት የጥበብ ሰው አያረጅም ይባላል። ያው ግን እድሜው ትልቅ ነው ማለት አይደለም። አይ ትልቅ ቢሆንም ምንም አላፍርም። ተሸማቀቅኩ መልሼ። እኔ አሁን እያረጃተኝ ማንገት ነው እየተሸበሸበ። ፈጣሪ የሰጠኝ እድሜ ምን ችግር አለው? ዋናው ጤና ነው። እውነት ነው። በጣም ደስ ብሎኛል ስለመጣ። በጣም ቆንጆ ሙዚቃዎችን እንጫወታለን። አመሰግናለሁ። ጤና እንዴት ነው? ስራ ተመስገን እግዚአብሔር ሰላም ይመስገን ደህና ነኝ። አዎ ሙዚቃን ቀደም ብሎ በተለይ ባህላቸውን ከጀመሩት ድምፃዊ ነህና 4 አልበሞችን በትግርኛ ሙዚቃ ብቻ ሳይነኩ ባህላቸውን ጠብቆ ከዛ ደግሞ ያንን ክብር ጠብቆ መዝለቅ ቀላል አይደለም። እስቲ ንገረኝ፣ ብዙ ዓመት ጉዞ ሆነ የሙዚቃ ጉዞውን ትንሽ ባጭሩ። እርግቤ ግድ የለም አንዳንዴ ባብ ሁኚ፣ የተነገረሽን በሙሉ አትመኚ፣ ሁሉንም አበባ በእጅ አትዳብሺ፣ እሾህም ያለበት መኖሩን አትርሺ። እኔን ያለ ሁሉ አይዞሽ ያለ ሁሉ አይደለም ለብርታት፣ ጀርባው እርግማን ነው አንዳንዱ ምርቃት። ብዙ አይነት መልክ አለ የሚቀናው ማሳሳት፣ አስተውለሽ እይ እኩል ይመጣሉ ዝናብና እሳት። እርግቤ ግድ የለም አንዳንዴ ባብ ሁኚ፣ የተነገረሽን በሙሉ አትመኚ። እንዴት ናችሁ ወዳጅ አድናቂዎቼ? ረጅም ጊዜ ስለማመድበት የነበረው የግጥም ኮንሰርት ማለት ነው በሀገራችን የመጀመሪያው ይመስለኛል። ነሐሴ 3 ከ11 ሰዓት ተኩል ጀምሮ እሁድ ማለት ነው በማሪዮት ሆቴል ይዘጋጃል። እንዳትቀሩ። ከኔ በተጨማሪ ገጣሚ ህሊናለሽ፣ ገጣሚ ፍኖት፣ ገጣሚ ሚኪያስ፣ ሙዚቀኞችም እንቁ ዜማ አሉ፣ አብዶ አለ፣ በረከት፣ ብዙ እኔም በትልቁ አለው። ነሐሴ 3 ማሪዮት ሆቴል 11 ተኩል እሁድ እንገናኝ። አው ቆይቷል። ምክንያቱም 4 አልበም 2 ደግሞ በክሊፕ የታገዘ ሙሉ አልበም ሰርቻለሁ። ያው በነጠላ ዜማም በርከት ያለ እና ተመስገን እግዚአብሔር። ምክንያቱም አለን እንግዲህ ያው እየመኮርና አሁንም አለን እያልን ነው። መቼም ቆንጆ ጊዜ ያሳልፈናል። ያው ፈጣሪ ደግሞ ያው መቼም ያስተካክልን እንደምንፈልገው ይሁንልና ከፈጣሪ ጋር አለን። መቼም አይዞ ከባድ ጊዜ ነው እንደ ሀገር ትንሽ ከበድ የትግራይ ህዝብ ያሳለፈ ያለው ነገር ይታወቃል። ግን ደግሞ በዛ ሁሉ ውስጥ ደግሞ አርቲስት ነው ብርሃንን የሚያሳየው አይዟችሁ የሚለው በሙዚቃው የሚያበረታው ሀገር ወዳድነትን አንድነትን ደግሞ የጥበብ አርቲስቱ ደግሞ ግዴታ አለበት ብዬ አስባለሁና ወደ 60 አይሆኑም ነጠላ ሙዚቃዎች ያወጣ ይሆናሉ። ብዙ ናቸው። እንዲያም ከዛ በላይ ምን አለ አልቆጠርኳቸውም ይሆናል ብዬ ገምታለሁ። በጣም ብዙ ናቸው። መቼም ያው በአቅማችን ትግርኛ ባህል ለማስተዋወቅ ሞክሬያለሁ። መቼም ወደ ኋላ ልውሰድ። ሙዚቃን የጀመርክበትን ጊዜ እስቲ አስታውሰኝ። ሙዚቃ የጀመርኩበት
82 ዓመተ ምህረት 82 በጣም ረጅም 34 ዓመት ምናምን ወደ ኋላ በቃ በዛን ሰዓት ነው ጀመርኩ። የት ጀመርክ? ከነማን ጋር ጀመርክ? አይ መጀመሪያ ስለማመድ እኔም መጀመሪያ ብቻዬን ጀመርኩ። መጀመሪያ መቼም እነ ኪሮስ አለማየሁ እነ ገብረ መስቀል መዝጎም ይባሉ ነወድ ኩምር ምናምን ያዳመጥኩ ሲያዳምጥ ነበርና ማሲንቆ ነው መጀመሪያ ተለማመድኩት። ከዛ ክራርም ጨመርኩለት። ክራርም ጨዋታለሁ ማሲንቆም እና የነሱ ያዳመጥኩ ነው ያደግኩት። መቼም የነ ኪሮስ አለማየሁ ሙዚቃ መቼም በትግርኛ በኢትዮጵያ ሙሉ ተደማጭ ነበርና እነሱ ያዳመጥኩ እና ፍላጎት ስለነበረኝ ጊዜ አልፈጀብኝ። በቃ ወዲያውን ይቻልኳት ማሲንቆ። ከዛ ማሲንቆ በደንብ ከተጫወትኳት ቀጥዬ ደግሞ ክራር ለመድኩ። በቃ ትግራይ ነው መጀመሪያ። መቀሌ ነው የጀመርከው? ትግራይ ነው። ከዛ ወደ አዲስ አበባ መጣሁ። ትግራይ ፈረስማይ የምትባል አካባቢ አለች። አድዋ አካባቢ አድዋ አራተኛ ወደ አድዋ ፈረስማይ የምትባል እንትን አለች። እዛ ነው ያደግኩት። እዛ ነው ያሳደጉኝ። መቼም አይዞህ 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 እያሉኝ ጎረምሶች ጓደኞቼ ፎዘ ነበሩ በዛን ሰዓት። በቃ አሁን አለን ማለት ነው። ደስ ይላል። የመጀመሪያ አልበምህን በአልበም መጣ ወይስ ነጠላ ሙዚቃ ወጣ? መጀመሪያ በአልበም ነው የመጣው። ኩዳ የሚለው አርዕስት ኩዳ የሚለው፣ ከዛ ሁለተኛ ትምቾን የሚለው ትምቾን የምትለው አልበም ደግሞ አውደ ዓመት በዓል ምናምን የያዘች ማለት ነው። ከዛ ቀጥሎ ሀለፋአተን ከርዕስ ከሴቶች በላይ ነች ማለት ነው። ሀለፋአተን ማለት የሴቶች ዘውድ ነገር የዘውድነት። ከዛ ቀጥዬ ደግሞ የሰርግ ዘፈን ለማ አይኔ በርሄ ወይ እሱ ራሱ እንዴት ደስ የሚል ሙዚቃ ነበር። እሱ የሰርግ ስራ ነው። ሙሉ አልበም ነው። በጣም ተወደዋል። አትሽኩሪና በነጠላ ዜማ ነው ለቀው። አትሽኩሪና ሰለል በለለይ ሳይናና በዚህ ነው ይሄን ዘመተህ ይታላል እንዴ? አትሽኩሪና ሰለል በለለይ ሳይናና ሽኩሪና ሰለል በለለይ ሳይናና አትሽኩሪና ሰለል በለለይ ሳይናና አትሽኩሪና ሰለል በለለይ ሳይናና በኋላ እንቀጥለዋለን እንጂ አዝማቸው የሚጠገብ አይደለም እኮ ሙዚቃ። በጣም አሪፍ ነው። እስካሁን ወደ ከ15 ሚሊዮን በላይ በጣም ተመስገን። በጣም የተወደደው ሁሉም ሙዚቃዎች ከኩዳ ጀምሮ ሰው ጋር በቃ እንደ ህዝብ ዜማ በጣም የሚወደዱ ሙዚቃዎች ባህላዊ ነገር ስለሆነ ይዘቱ የህዝብና መደፊክ አድርጌ ስለሰራው ያው የህዝብ ዜማ ስለሆነ እኮ ነው የሚደመጠው። ራሱ በቃ የሰርግ ሙዚቃ ያንተ ሳይከፈት ትግርኛ ሙዚቃ ያንተ ሳይከፈት ምንም አይነት ሰርግ አይደረግም። በጣም ይከፈታል። ብዙ ትዝታ አለ ይመስለኛል። የትልቅ ሰዎች ሰርግ ነው። በጣም ነው የምታዳምጪ ማለት ነው እንዴ? አሁን የኔ ሙሉ እንትን ነው። መጽሐል ሄዶ ከጸቤል ካሚላ መጽሐል ሄዶ ለማይነ በርሃ አለ ለማይነ አመጽ መጻለ ብዙ ነው። አንበሳ መስልና ግቢ ወፀና አለ። የገንፎ ዘፈን አለኝ። ክትሓቁነ ድያ ኸሪማ ክትዕም ጠስማ የሚባል የገንፎ ዘፈን በቃ ባህሉን የትግራይ ባህልን በሙዚቃዎች በጣም ትገልጽ። ክትሓቁነ ድያ ኸሪማ ክትዕም ጠስማ የሚባለው በጣም የሚያኮራ ነው። የሰርግ ዘፈን ኦርደር የጠበቀ እንትን አለ።
መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 054029 ደውሉ። ቴምር ፕሮፐርቲስ። ከልክ አሁን ከመጀመሪያው ጀምሮ እስከ ሰርጉ እስከሚካሄድበት ድረስ ያለው ማለት ነው። ምን የተለየ ገጠመኝ ገጥሞህ ያውቃል? ገጠመኝ ብዙ ገጠመኝ አለ። ማትረሳው ሰርግ? ምክንያቱም አንድ ቀን ሁሌ ነው የምናገረው እና ትልቅ ሰርግ ነበረና ክራር እየተጫወትኩ ቆየውና ማሲንቆ አጫወተኝ አሉ። ማሲንቆ ደግሞ እንፈልግሃልና ማሲንቆ ተፈለገ እና ይቺ መምቻ ማሲንቆ መምቻ ለካ ረስቻት ነው የሄድኩት። በጣም አዛውንቶች ደግሞ ተላልቆች ደግሞ በጣም ማሲንቆ ነው የፈለጉትና ከሻንጣ አውጥቼ እንደዚህ ዋና የለችም መምቻዋ እና በጣም በዛን ሰዓት ደግሞ በጣም ሰው በሙቀት ላይ ያለ ደግሞ እንዴት እንደሚሆን በተለየ ትግርኛ አለመሰንቆ ደግሞ ማሲንቆ ደግሞ አያምርምና ወዲያውን መኪና ይዤ ወዲያውን እስከምልከት እንደዚህ ያጋጥማል። አንድ ደግሞ ትግራይ ነበረኝ ፕሮግራም ከአዲስ አበባ ትግራይ ነበረኝና ናይት ክለብ ነበረ። ናይት ክለብ እስከ 11 ሰዓት ነው ምናምን ያደርና አመሸን በቃ እና እንቅልፍ ወሰደኝ። እንዴት እየተጫወትክም በይ አይደለም ፍላይት ወደ ትግራይ ሊሄድ መቀሌ ሊሄድ ወይተኝ ተደክሞ ምክንያቱም 1:30 ምናምን ነበረ ፍላይት ከአዲስ አበባ እና እስቲ ትንሽ አንድ 30 ደቂቃ አረፍ ልበል ብዬ እንደዚህ ገደም ሲል በቃ ለካ በዛተኛውና ሄደች። ፕሮግራሙ ተበላሸ። ያው ተጣባበቅ ምናምን ስፈልግ በዛን ሰዓት አላገኘሁም። ሰርጉ ተበላሸብኝ እና ከባድ ነው ግን ሰርግ ደግሞ ምን ከዛ በኋላ አንድ ቀን ሊዘርብ አድርጌ ነው እንትንም አድርገው በቃ ከተመረጠ ሰርግ እና አሜሪካ ሄዶ ነበር። አሜሪካ ሄዶ ነበረ የዛሬ ረጅም ዓመት አሉ ብዙ ወዳጆች አሜሪካ ሄዶ ነው ያው ሄደን ነበረ ግን በዛን ሰዓት ከሀገር መውጣት ብዙ አይታኝም ነበረ። ምክንያቱም ቆንጆ ስራ ነበረ እዚህ አዲስ አበባ ሰርግ ወዲያው ብዙ ነበር። ሰርግ በቃ ምሳ አራት ነበረና በምን ውጭ ሀገር ምንም አይታየኝም ነበረ በቃ። አሁን ግን እንደው ምን አለበት ያኔ ብለህ ጸጽታ ያውቃል? አሁንማ እንደ ሁሉም ኢትዮጵያዊ ኧረ ውሰዱኝ በእናታችን እየጸለዋ ኧረ ውሰዱኝ አውጥኝ ከዚህ እና አስወጥኝ ያልኩ ነው። አሁን ለጥበብ ሰዎች በጣም ከባድ ጊዜ ከኮቪዱ ጀምሮ በጣም ከባድ ነው። በተለይ ደግሞ ትግራይ አካባቢ ላሉ ሰዎች ደግሞ ከባድ ይመስለኛል። ከኮቪድ በኋላ ለአርቲስት ጦር አይደለም በቃ በዛም ጦርነት እየተደራረበ በዛም ፖለቲካ እየተደራረበ ከኮቪድ ወዲህ ብዙ የሚመች አይደለም። ፈጣሪ ያስተካክለው እንጂ መቼም ከዛ የባስ እንጂ መቼም እንደ ድሮ አይደለም። ግን ፈጣሪ ያስተካክል። ከባድ ጊዜ ነው። አሁን የት ትጫወታለህ? አሁን ክንፈይ እንዴ ታዲያ የት ስትጫወታለህ አሁን? እንዳልኩን በድሞና ጊዜና በፍሪደም ጊዜ ነው። ናይት ክለብ ትቸዋለሁ። ግን በግሌ አላ አይደለም አውደ ዓመት ምናምን ሲሆን ምክንያቱም በሚፈለግበት ቀን ግን ተጠርቼ ማለት ቋም ሳይሆን አላ አይደለም አንድ ፕሮግራም በናይት ክለብ ስጠራ በቋሚነት እንደድሮ በቃ እዚህ ቦታ በቋሚነት እንደድሮ የለም። ለምን? አይ በቃ እንደ ድሮም የለም። አሁን እኮ ተቀይረዋል። አሁን አንድ ናይት ክለብ ዛሬ እከለ ተብሎ ይዝፈኑልን ተብሎ እከለ ተብሎ ይጠራሉ። የሚመጣው ቅዳሜ ደግሞ
ሌሎች እንደዚህ ነው በየቀኑ ነው የሚሰራው እንጂ በቋሚነት ብዙ የለም። አብዛኛው በተለይ አንጋፋ በቋሚነት የሚሰራ የለም። ትክክለኛ አማተር ሊኖር ይችላል ማለት ትንሽ ግን የቱ ይሻል ነበር ክንፈይ? ለእናንተ የቱ ይሻላል? እንደ ድሮማ መቼ ይመለሳል ብለሽ ለዛው ሁሉ ባህሉን የሚወድ ነው የሚመጣው። ትልቅ ሰው ይመጣል ይላል። አሁን ከዝብረቅርቅ ትንሽ በቃ የተዘባረቀ ነገርም አለው። ድሮ የሚገርምሽ ነገር አሁን ሰርግ ስትዘፍን ድሮ ከባህል ትንሽ ሸርተት ካልክ ዘመናዊ ዘፈን ማለት እንዴ አቁም ነው የሚሉ በቃ አዛውንቶች። ይሄ ባህላችን አይደለም፣ ይሄ ዘፈን ምንድን ነው ምን የሚገልጽ ነው? አሁን ግን ምናል መሰለህ የተረጋጋ አይደለም። በቃ ደባለቀ ምናምን በቃ ተደባልቆ ዝም ብሎ ቢዘፈን ፖለቲካ ቢዘፈን ምናምን ሽሽ ይላል ዝም ብሎ። አሁን ድሮ ባህል የጠበቀ ሰርግ ሆነ ሰርግ ማነው የሰርግ ዘፈን የሚችለው ባህሉ የሚያውቀው በጣም ዘመናዊ መድረክ ከሆነ ደግሞ ዘመናዊ ዘፋኝ ከሆነ የራሱ እንትን ይጠበቃል። ባህላዊ ከሆነ የራሱ ደረጃ ይጠበቃል። የራሱ እንትን አለው አይደለም። እና ምናልባት ስላልተረጋጋን ሊሆን ይችላል። አዎ አይ ደግ ጊዜ ይመጣል ብዬ ነው ማስበው። ግን ያው ይመጣል። አዎ ዋጋ መክፈል አለ። በተለይ ደግሞ ሁሉ ጊዜ እኔ መልካሙን ጊዜ ያየና ያ ነገር ሲጠፋ የኖረው ሰው ይሰማዋል። ማለት ብዙ ነገሮችን ያሳለፈ ሰው ያ ነገር ሲያጣው አግኝቶ ላጣ የሚባለው ይመስለኛል። ሁሉ ነገር አይተህ ደግሞ ያ ነገር ሳይኖር ሲቀር ያሳዝናል። በጣም ግን ደግሞ ይስተካከላል። መልካም ጊዜ ይመጣል እንጠብቃለን። መቼም ይስተካከላል ብለን በተስፋ እየጠበቅን ነው። አይዞህ። አሁን ሙዚቃዎች ያንተን ሳይ ዩቲዩብ ላይ በብዙ ቦታ ተበትነዋል። በየሰርጉ ሽኮሪና ራሱ አሁን በጣም ነው ቲክቶክ ላይ ሽኮሪና አሁን አላልከየው ዳዳዳ አላልከ ባነት ወለሎ የሚለው አሁን ዘፈን በየሰርጉ ነው ልጆች የሚያዘፍኑት። እነ ሽኮሪና እነ ሰማይ ዛዓዳ ምናምን የሚለው ሰማይ ዛዓዳ በጣም ሰማይ ዛዓዳ መርከብ ዳክብላ ባህር ያንተ ራሱ ብዙ አይመስለው ሙዚቃ በትስለማ በቃ ብዙ ነው። አየር ደኸብላ ሰማይ ዛዓዳ መርከብ ደኸብላ ባህር ዛዓውዳ ፈረስ ደኸብላ ወይ ሰውሕ ሜዳ ምስታኩሕሎ ምስቲ ዝያዳ የሚለው ዘፈን አሁን በሰርግ ላይ በጣም እየተለቀቀ ነው። ግን አሁን አንተ ሁሉ ሰው አንስቶ ነው የሚጭነው። አንተ የዘፈኑ ባለቤት አለ። አሁን እንደ በደንብ አድርጎ ነው ሰው የሚከፍተው የሚያዳምጠው። ምን እያረክ ነው ለዩቲዩብ ለራስ? አሁን ሰብሰብ አድርጌ እንትን እያደረኩ ነው። በስነ ስርዓት እየጫንኩ ነው። ያደራጀ የራሳውን ከፍተህ የሚጠቀመው ነበረ። ማን እንደጫነው አይታወቅም ድሮ። በቃ አሁን ሰብሰብ አድርገን ምን ብለህ ከፈትክ? አሁን ሳምንት ነው ገና ከተከፈተ። አሁን ሳምንት ነው። ይህቺ ባዷ እንዳትመልስ አንድ እስቲ በልኝ ደስ ያለህ። በኋላማ በደንብ በተወዛዋዥ ነው። شريت عبدغي ندبر معي حسن عبدغي عبدار لاي عدوز عبدغي الباسل لاي امبيز عبدغي عبد علاي بقيل عبدغي شمح زبالي فقلنا لليلنا كلم زبالي الليله بلاي بو ويا زبالي ويا زبالي كمالي اللي أمان القرني شوين الدني أهلنا عيناني هاي ليلي التعزياتك من يومي حدا رخمارا هاي طفلي يومي أوربو أنا تاني سب تاخينا نيم حسام بنيسم هم بروكا سافري تام جدا كيسر ድምጽ ያው መቼ ሙዚቃው ላይ እንዳለው ክንፈይ እርግቤ ግድ የለም አንዳንዴ ባብ ሁኚ የተነገረሽን በሙሉ አትመኚ ሁሉንም አበባ በእጅ አትዳብሺ
እሾህም ያለበት መኖሩን አትርሺ። እኔን ያለ ሁሉ አይዞሽ ያለ ሁሉ አይደለም ለብርታት፣ ጀርባው እርግማን ነው አንዳንዱ ምርቃት። ብዙ አይነት መልክ አለ የሚቀናው ማሳሳት፣ አስተውለሽ እኩል ይመጣል ዝናብና እሳት። እርግቤ ግድ የለም አንዳንዴ ባብ ሁኚ፣ የተነገረሽን በሙሉ አትመኝ። እንዴት ናችሁ ወዳጅ አድናቂዎቼ? ረጅም ጊዜ ስለማመድበት የነበረው የግጥም ኮንሰርት ማለት ነው በሀገራችን የመጀመሪያው ይመስለኛል። ነሐሴ 3 ከ11 ሰዓት ተኩል ጀምሮ እሁድ ማለት ነው በማሪዮት ሆቴል ይዘጋጃል። እንዳትቀሩ። ከኔ በተጨማሪ ገጣሚ ህሊና አለሽ፣ ገጣሚ ፍኖት፣ ገጣሚ ሚኪያስ፣ ሙዚቀኞችም እንቁ ዜማ አሉ፣ አብዱ አለ፣ በረከት፣ ብዙ እኔም በትልቁ አለው። ነሐሴ 3 ማሪዮት ሆቴል 11 ተኩል እሁድ እንገናኝ። አሁን ሙዚቃ ማውጣት ታስባለህ? አለ አሁን እኮ የተዘጋጀው ክሊፕ ጨርሻለሁ። ሙሉ አልበም? አረ ሙሉ አልበም ከባድ ሙሉ አልበም አይታስብም። እንደ ድሮ አልበሙን አረ ሙሉ አልበም መቼም እስቲ ቀስ ብለን እናስበታለን። አሁን አልቋል። ነጠላ ሙዚቃ አልቋል። አሁን ክሊፕ በቃ ትንሽ እየጠበቅን ነው። ምናልባት እስከ አዲስ ዓመት ይለቀቃል ብዬ አስባለሁ። እውነትን በእውነት አልቀዋል። በቃ ምን ላይ ነው? የሰርግ ሙዚቃዎች፣ የባህል ሙዚቃዎች ነው እንደዚህ በቃ የፍቅር ባህላው ነው፣ ግን ያው የፍቅር ዜማ ነው፣ የፍቅር ድርሰት ነው። ማን ጻፈልህ ግጥም ዜማ? እኔ አብዛኛው እኔ እኮ ነው የምጽፈው። አብዛኛውን የሰራኸው አንተ ነው? የራስህ ነው? ይሄም የራስህ ነው? ዜማም ግጥም? የራስህ ነው። በጣም ደስ ይላል። ክንፈዬ በጣም አመሰግናለሁ እስካሁን ለሰራው። ያው በህይወት ያለ እናመሰጋግንም ደከም እንላለን፣ ግን ለትግርኛ ሙዚቃ ባህሉ እንዲወደድ ማንንም ሰው ቋንቋውን የማያውቅ ሰው ሙዚቃውን እንዲወድ፣ እንዲሰማ፣ እንዲያደምቅ ሰርጉን፣ ባህሉን፣ ወጉን ብዙ ነው የለፋኸውና ከዚህ በላይ በጣም ከፍ ያለ ነገር በልጆችህም ባንተም በስራ ዘመን ሁሉ እንዲገጥም እመኝልሃለሁ። አመሰግናለሁ ክንፈዬ። አመሰግናለሁ። በጣም አመሰግናለሁ ክንፈዬ። ማመስገን ማለት የምትፈልገው ካለ ይኸው መድረኩ። መጀመሪያ ለፈጣሪያችን እስከ እዚህ እድሜ ሰጥቶን ለመጫወት ሁሉ ነገር ያበቃን ለመላው አድናቆቼ፣ ለመላው የትግራይ ህዝብ፣ የኢትዮጵያ ህዝብ አመሰግናቸዋለሁ። እንግዲህ ለእናንተም እንግዲህ ለአባይ ቲቪም አመሰግናቸዋለሁ። ኑሩልን። አሜን አሜን። ክንፈዬ ያው በሙዚቃ አንቺ ደግሞ ሳፖርት በሙዚቃ የምታደርጊው ነገር ሁሌ እከታተላለሁ። በጣም ሳናመሰግንሽ አናልፍም እና ለአርት ያለሽ በጣም ስለምታባራቸው ያለሽ እንትኑ ቀጥይበትና ተንኪው እናመሰግንሻለሁ። አመሰግናለሁ ክንፈዬ፣ በርታ። ሙዚቃ በነገር ላይ ሁላችን ቤት ውስጥ እንደር ያንተ ሙዚቃ ሳምንቱ ሙሉ የሚከፈተው ያንተ ሙዚቃ ነበር። መድረክ ላይ ግን አልተጫወትክልኝም። አይቀርም እንግዲህ አይቀርም። በቃ ወደፊት ድጋሚ ሲከበር እናከብረዋለን። ስለዚህ ሰርግ ላይ አሁንም በጣም ብዙ ሰርጎች ይደረጋሉ። እንደ አንድ ሙዚቃ ትግርኛ ከሌለ መቼም ሰርግ ይደምቃል ማለት አይቻልም። በአካል ተገኝተ እንድታደምቅላቸው የምትፈልጉም ካላችሁ ሜሴጅ ማስቀመጥ ትችላላችሁ፣ ስልክ ማግኘት ትችላላችሁ። ምንወዳቸው ምናከብራቸው ሙዚቀኞች እናበርታ፣ ግዴታም ስለሆነ። ቲክቶክ ጀምራል እንዴ ክንፈዬ? አለኝ። ማን የሚለው? ያው ክንፈ ባንድ የሚለው ክንፈ ባንድ የሚለውን ደግሞ ቲክቶክ ፎሎ አድርጉ አደራ። በያላችሁበት ጥሩ ቆይታ ይሁን። የአባይ መዝናኛ ቁም ነገሮች ይቀጥላሉ። የድምፃዊ ክንፈን በጣም ተወዳጅ የሆኑ ትግርኛ ሙዚቃዎችን በመድረካችን ከተወዛዋዦች ጋር ይዘን እንመጣለን። በድጋሚ መልካም ጊዜ